በቅድሚያ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ምን ማለት ነው? ሐዲስ ኪዳን የሚያነቡ ሰዎች ሁለት ነገር ማጤን አለባቸው። አንደኛ ሐዲስ ኪዳን እግዚአብሔር ሰው ሆነ ብለን ምን ተርጉምበት ምዕራፍ ነው። እሺ በመጀመሪያ ቃል ነበረ ብለን ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምን የለም ካለ በኋላ ያም ቃል ስጋ ሆነ ብሎ ሰማያዊ መለኮት ምድራዊ ስጋን፣ ረቂቅ መለኮት ግዙፍ ስጋን፣ ዘላለማዊ መለኮት ጊዜያዊ ስጋን ተዋህዶ ፍጹም ሰው ፍጹም አምላክ ሆነ ብለን እናገራለን። እሺ ይሄንስ ይዘን ስንረዳ ወይ ሐዲስ ኪዳን ስናነብ አንዳንድ ጊዜ ክርስቶስ አምላክነቱን ብቻ የሚያሳዩ ንባቦች እናገኛለን። አንዳንድ ጊዜ ሰውነቱን ብቻ የሚያሳዩ ንባቦች እናገኛለን። ሄሬኔዎስ የሚባል ተላዊ ሆሙ ለሐዋርያት ይላል። ከሐዋርያት በኋላ የተነሳ የኤዶም ኤጲስቆጶስ ሲምበል በሃይማኖት አበው ውስጥ አለ። ይሄ ጻድቅ ይሄ ቅዱስ ስለዚህ ሲናገር ምን ይላል? ሐዲስ ኪዳንን ስታነቡ የሰውነቱንና የአምላክነቱን እያገናኛችሁ አብራችሁ ሰፍታችሁ አንብቡት ይላል። ምን ማለት ነው ይሄ? ለምሳሌ አጭር ጥያቄ ልጠይቃል። ክርስቶስ 40 ቀን 40 ሌሊት ጾመ ይልና ወንጌል ላይ ምን ይላል? ስለ ጾም ምን ሆነ ይላል? ተራበ ይላል። አሁን ተራበ ማለት እሸቱ ተራበ፣ አየለ ተራበ፣ ከበደ ተራበ እንደ ማለት ነው አይደል? ተራበ ለአምላክ አይስማማው። ትክክል። ይሄንን ንባብ ይዘህ ማቴዎስ ወንጌል ምዕራፍ 14 እና 15 ላይ ስትሄድ ደግሞ 2 ዓሣ 2 እንጀራ ባርኮ 5000 ሰው አጠገበ ይላል። 5 እንጀራ ለ5000 ሰው በልቶ 12 ቅርጫት ተመለሰ ይላል። ልብ አድርግ። ቅድም 40 ቀን 40 ሌሊት ጾሞ ምን ሆነ ብለናል? ተራበ። ይሄ ምኑን ያሳያል? ሰው መሆኑ። ይሄን ብቻ ይዘህ ካነበብክ አንተ ካየለ ከከበደ የተለየ ትርጉም የለውም። ይችን ብቻ አንጠልጥለህ ከሄድክ እንደገና ደግሞ 2 ዓሣ 5 እንጀራ ባርኮ 5000 ሰው አጠገበ፣ እነሱ ሁሉ በልተው ትርፍራፊው 12 ቅርጫት ሆነ ስትል ደግሞ ምኑ ይታያል? አምላክነቱ ይታያል። በቃና ዘገሊላ ውሃውን ወይን ያደረገ ማን ነው? ኢየሱስ ክርስቶስ። ውሃውን ወይን ያደረገ ይሄ ምኑን ያሳያል? አምላክነቱን። ቀራንዮ ላይ ተሰቅሎ ደግሞ ጸማይኩ ተጠማው ይላል። ይሄ ምን ያሳያል? ሰውነቱን ያሳያል። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ወደ ኪሞ ጊዜ ኢየሱስ በሐዊረ ፍኖት ነበረህየ ኢየሱስ ክርስቶስ መንገድ ከመሄድ ደክሞ በውሃው ጉድጓድ አጠገብ ተቀመጠ ይላል። ለምን የተቀመጠው? ደክሞት ውሃ ጉድጓድ አይቶ የዛፍ ጥላ አይቶ ሲደክመው ትንሽ ፎይ ለማለት የሚቀመጠው ማን ነው? ሰው ነው። ይችን ብቻዋን ገንጥለህ ከጠፋህ አንተ ኢየሱስ ክርስቶስ አየለ ከበደ ሆነ ማለት ነው። እንደገና የማቴዎስ ወንጌል ምዕራፍ 11 ቁጥር 27 28 ላይ ስትመለከት ደግሞ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። አሁን ደግሞ እዚህ ላይ ደካሞች ምን አደረገ? አሳረፈ። አሁን ቅድም ራሱ ደግሞ ታረፈ። አሁን አሳረፈ። አልዓዛር ና ውጣ ብሎ ከመቃብር አልዓዛር ያስነሳው ማን ነው? ኢየሱስ ክርስቶስ ነው። አሁን የምኑን ያሳያል? አምላክነቱን። እንደገና ራሱ ተቀበረ። አየህ፣ ራሱ ሲቀበር ሰውነቱን ያሳያል። አልዓዛርን ሲያስነሳ አምላክነቱን ያሳያል። በዝግ ቤት ገባ። በዝግ ቤት የገባው ማን ነው? ኢየሱስ ክርስቶስ። ምኑን ያሳያል? አምላክነቱን። እንደገና እንኳን በዝግ ቤት ሊገባ እጅጉን ይዘው እያንገላቱ ደግሞ ይደበድቡታል። አየህ፣ አባ ጊዮርጊስ ዘጋስጫ ምን ይላል? ኢየሱስ ክርስቶስ 3 አስደናቂ ነገሮች ሰርቷል ይላል። በመጀመሪያ በእህቱም ማኅፀን ማኅተመ ድንግልናዋን ሳይለውጥ ከእመቤታችን ተወለደ አለ። ሁለተኛ ከመቃብር ሲነሳ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ አለ። ሶስተኛ ለሐዋርያት በዝግ ቤት ገባል። ይሄ ረቂቅነቱን ያሳያል። ሄሬኔዎስ እንዳለ ምንድነው? እነዚህን ነገሮች ገነጣጥለህ አትረዳቸው ወዳጄ ይላል። አንድ ላይ ስፋቸው፣ አንድ ላይ አዋህዳቸው። ምንና ምኑን? አጠገበንና ተራበን፣ ውሃውን ወይን አደረገና ተጠማን። እነዚህ አብረው ሲሰፉ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ይሆናል አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አብ ይበልጠኛል ይላል። ራሱ ባለቤቱ ነው የሚለው። እንደገና ወደ ኋላ ምዕራፍ 10 ቁጥር 30 ላይ ስትመለከት ደግሞ እኔና አብ አንድ ነን ይላል። ሐዋርያው ቅዱስ ጳውሎስ ደግሞ አብ ቢበልጠው ምን ቁም ነገር አለው? ሰው ሆኖ የለም ወይ? እንኳን አብ መላእክት በልጠውታል። በእንተ ዘጥም ወለሞት ዕብራውያን ምዕራፍ 2 ስታነብ ኢየሱስ ክርስቶስ ሕቃሄ ጸጽኮ መላእክት ከመላእክትህ ጥቂት አሳነስከው። ማንን? ኢየሱስን። በምን አነሰ? በእንተ ዘጥም ወለሞት መላእክት አልሞቱም። እንኳን ካብ ከመላእክት አንሶ የለም ወይ? ምንድነው የምታደንቀው ይላል። ስለዚህ መጻሕፍትን ማዋሃድ ያስፈልጋል። በእምነት መነጽር ማየት ያስፈልጋል። በኦርቶዶክሳዊ ተዋህዶ አይን ማንበብ ያስፈልጋል። ትንሽም ደግሞ ጸሎት ያስፈልጋል። የፊዚክስ አይደለም፣ የኬሚስትሪ አይደለም፣ የባዮሎጂ አይደለም። እውነቱን ለመናገር አሁን ሲገባኝ ፊዚክስ እንኳን ጸሎት ይጠይቃል። እንኳን ምስጢረ ሥጋዌ እንኳን ምስጢረ ሥላሴ። እውነቴን ነው የምልህ። እንደው ዝም ብሎ ያላማተረ ሃይማኖት የሌለው ሰው ገብቶ ቢለፈልፍብህ እንደ ጣራ ኮርኒስ የሌለው ቆርቆሮ ዝናብ ሲጥል አይታል። ትንሽ ሲጥል ብዙ የጣል ነው የሚመስል። ትክክል። አሁን የመንፈስ ቅዱስ የተለዩ አስተማሪ ይንኳኳል ነው የምልህ። እውነቴን ነው የምልህ። ይሄን ለመረዳት አማኝ መሆን ያስፈልጋል። ትክክል። የኦርቶዶክሳዊ ተዋህዶ ቤተክርስቲያን መምህር የሆነ ሰው
ቤተ ክርስቲያኒቱን ሙልጭ አድርጎ ጥጥት ማድረግ አለበት። ትክክል። አንዱን ጥሎ አንዱን አንጠልጥሎ ከመረቆጡ ለከስገው ጾመኛ ነኝ የሚል ይሄን እቀበለዋለሁ ያንን አልቀበለውም ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋ የሚል እምነተ ጎደሎ ሰው ሐዲስ ኪዳን ሊረዳ አይችልም። መጽሐፍ ቅዱስ ላይ አብ አስነሳው ይላል ቅዱስ ጳውሎስ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ስትመለከቱ ደግሞ ምን ይላል? ነፍሴን ላነሳትም ላኖራትም ስልጣን አለኝ። ዋው! እንግዲህ እዛ አብ አስነሳው ካለ እዚህ ነው ላነሳት ላኖራት ስልጣን አለኝ ካለ የቱን ነው የምንይዘው ሲባል አብረን እንሰፋዋለን። ትክክል። በገዛ ስልጣኑ ተነሳ ቢል መንፈስ ቅዱስ አስነሳው ቢል አብ አስነሳው ቢል አንድነት ሶስትነታቸውን አገዛዝ በስልጣን አንድ መሆናቸውን በስም በግብር በአካል ሶስት መሆናቸውን ከማሳየት አልፎ መበላላጣቸውን አያሳይም። ስለዚህ እዛ ላይ ምን ለማለት ነው የፈለገው? አንደኛ በስጋው የቅድም እንዳልኩ ሰው በመሆኑ ስጋ በመልበሱ ካባንሷል። ራሱ ባለቤቱን የተናገረው ቅድም እንዳልኩ አስተናነሱ ምንድነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። በተለየ አካሉ ስጋ የለበሰ በዮርዳኖስ ሲጠመቅ እኮ የምወደው ልጄ ይህ ነው ብሏል። በዛ አድሮ ያለው ልጄ ነው አላለም ማለት ሊቁ ሲተረጉም ደግሞ ምክንያቱም መለኮት በስጋ አደራር ለምንውልኛ ተዋሃደ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ይባል። በዝግ ቤት ገብቷል፣ በዝግ ማህፀን ተወልዷል፣ በዝግ መቃብር ተነስቷል። ስለዚህ በሰውነቱ ይሄንን ጭምር ለማሳየት የተደረገ ነው ማለት ነው።